አርሰናል ዋንጫ ሊበላ ነው። ዲዛይሯ የለችም እንደዚህ አይነት ጨዋታ አራት ፎቶን አራት ኧረ ወይ ይሄ የጠነባ የፈረስ ሊግ ይብላኝ ለእናንተ። እኔ ቀጣይ ዓመት እንግሊዝ ብሌድ ብጮት እኔ ሞቻለሁ። እኔ የገማ ሊግ እኔ ጋር ማለት ሻምፒዮንስ ግን እጮታለሁ እንዳለ አራት ፎቶ ነው የምትተው። አርቴታ ነግሯችሁ ነው እንጂ ታክቲክ የምትገቡት። ቆይ የፈረስ ሊግ የፈረስ እኔ እንደዚህ አይነት የገማ እኔ ከዚህ ትውልድ ነው የመጣሁት። ለማ እኔ አፍራለሁ። እኔ አፍራለሁ። አርቲስቱን ደግሞ ወደድክም ጠላም ብሩኖ ያረጋል ወያ ላይ ጨጓራ ይነድልሃልሽ። ሰንደርላንድ ግራኒት ዣካ የልጅነቴ ማን ሄር ባርበር ሾፕ ክሎዝድ ይላል አባቴ። ገባህ አይደለ ዴ የዚህን ሰውዬ ጉድ ወደ ኔክስት ሲዝን ይቀጥላል። ኔክስት ሲዝንም ማን ዩናይትድ 5 ጌም እስካሸነፍ ጸጉሬን አልቆርጥም ቻሌንጅ እና ምን ሰርቶ ይብላ አባቴ። ምን አይነት ፐርፌክት ምሽት ማኑ ብሩኖ ማሲስት አላረገማ። እኔ ቋጠርኩበት በቃ ቋጠርኩበት ማንዬ ገባ። የግል ጥቅም ነው ተረዳኛለህ። ቢያንስ አንተ አላማህን አለማሳካት ራሱ ማለት ሰውየው ማስቆረጥ እንዴት ነው ግን? የሆነ ሰዓት ላይ እኮ ለዋንጫ ነው የምትጮተው ምናምን እያላችሁ የነበረው 5 ጌም አሸነፋችሁ የዚህ ሰውዬ ጸጉር አታደጉትም። ገባ አይደለ? ግን እኔ እሱ ይመቸኛል በጣም ይመቸኝ። አሁን ባላማ ይቋጥርባችኋል በእርግጠኝነት። ምክንያቱም መንጀራ መተዳደሪያ አረጋችሁታ። መተዳደሪያ ቤተሰቦች አሉበት ነው። እኛ የምንደግፈው እኮ ፈልገናል። ምን ዩናይትድ 5 ጌም ቢያሸንፍ ምንም ቅር አይለኝም። ገባ ግን ልጁ ምን ሰርቶ ይብላ? ገባ ለሚስት ልጆች ምናምን አስቡለት እንጂ ገባር ላይ እኮ ቻሪቲ ነው። አስቧል። ገንዘብ ሳታወጣ የሰውን ህይወት መቀየር ማለት እኮ በጣም የሚቀጥለውን ቀን ቪዲዮ ገብቼ ሪፖስት አድርግለታለሁ። ያበደ ሰውዬ ማለት ቤስት ኮንተንት ክሬተር 5 games in a row until Man United not cutting my hair for 5 day 1000 of not cutting my hair until Man United win 5 games in a row እቺን ቃል እስካልሰማ ድረስ 1000 ድረስ እስከሰማ አልፈታህም ነው ማለት ገባረ አልፈታህም። 2 ጌም ነው የቀረህ 2 አሲስት ያስፈልጋል። ይቋጠራል። ዛሬ ካሪክ ነው ያስበላችሁ። ምን አስቦ ነው በቤንች የገባው ነው ማለት ገባ። ለመቼ ነው እያስቀመጣችሁ የነበረው? ለመቼ ለረፍት ሲጀመር በወር አንዴ የሚጮህ ተጫዋች አይደለም። እንዳይጎዳብህ ነው። ፕሪሲዝን መስሎ ትችላለህ። ካሪክ ትችላለህ። አንዳንድ ሰዎች ግን ከነቆራ አልፎ የዚህ ሰውዬ ጉዳይ ግድ የሚሰጠን የሚመስላችሁ እንዴት እንደሆነ ጭንቅላታችሁ እያሰበ እንደሆነ በጣም ያስቀኛል ማለት ነው። እግዚአብሔርን ከልቤ ማንቸስተር ዩናይትድ የዚህ ሰውዬ ጉዳይ ግዱ አይደለም ማለት ነው። ምን አለ ክለቤ ሁልጊዜ 5 ጨዋታ ከሚጫወተው 5 ጨዋታ አንዱን 4ቱን እያሸነፈ አንዱን አቻ እየወጣ የዚህ ሰውዬ ጸጉር መሬት ውስጥ ቢቀበርለት እያደገ ነው። ምን አገባኝ? የሆነ ግለሰብ ተነስቶ ጸጉሬን አልቆረጥም 5 ጨዋታ ምናምን ከዛ እስኪ ክለባችሁን ሄዳችሁ እያንዳንዳችሁ እዩት። 5 ጨዋታ ካሸነፈ መቼ ነው 4 ጨዋታ እያሸነፈ ክለቤ አንድ እየተሸነፈ አቻውላ አይደለም እየተሸነፈ በሄድ ማገኘው 12 ፖይንት በ5 ጨዋታ በጣም ጸዴ ነው ለኔ ማለት በቂ ነው። በጣም በቂ ነው። ስለዚህ ሰውዬኛ ምን አገባን? ነገም የሆነ ሰው ይነሳና ጸጉሬን ብብቴን ስላለ ምናምን ጉዳይ ከነቆራ ያለፈ አይደለም ማለት ነው። እና እናንተ ከነቆራ አሳልፋችሁት ሌላ ነገር መስሎ ተሰማችሁ የሆነ አላወኩም ብቻ ከነቆራ ታሳልፉታላችሁ በሚለው ነው። ይመቻችሁ። ትርፍዬ ጎፈሬ ትርፍዬ ጎፈሬ ብቅ በይ ዛሬ። ጨዋታውን ላላያችሁ ሃይላይቱ ይሄ ሰንደርላንድ ነው። እቺ ትርፌ ነች። ይኸውላችሁ በቃ ይሄ ነበር ሃይላይቱ ማለት ነው። ተከታታይ 5 ጨዋታ አሸነፈሽ ያን ሰውዬ ፀጉር ታስቆርጪ። ታስቁኛለሽ ነው የምልሽ፣ ታስቁኛለሽ። ነጥብ ስለጣለ ደስ ያለኝ መስሏችኋል ወይ? አሲስት ስለሌለ ነው። ኖ ሞር አሲስት። 2 ጨዋታ ይቀረናል፣ ገና እንጠብቃለን። ልታስቆርጪ ነበረ ወፍ አሲስቱም የለሽም። የኔን ሰርግ ታጅቢያለሽ፣ ጠብቂኝ። ኦፋይ እንደ ዩናይትድ ግን እንደ ምን አይነት ክለብ እንደሆንክ ስማኝ። አሁን ለምሳሌ ቶፕ 4 አረጋግጠሃል። ከዚህ በኋላ ብትሸንፍም ብታሸንፍም ምንም የሚቀይር ነገር የለም ማለት ግን እንደዛም ሆኖ አናርፍም። በምን በብሩኖ የሚባል ከይሲ መጣህብን። እሱ አሲስት እንዲያደርግ ጎል አላሳስብ የሚለን ደረጃ ዩናይትድ ማሸነፉ ማያሳስበን ደረጃ ደርሶ ብሩኖ ፓስ ባረቆ ቁጥር እንዲህ ወባ እንደያዘ ሰው እንቀጥቀጥ ወይ? ዛሬ ደግሞ መከራ እንዳለ በአንድ ቀን ውቢያ ነው። ልክ ይሄን 20 ደቂቃ 30 ደቂቃ አርፈን የሲቲን ደግሞ እንቋጥራለን። እባክህ የዛልክ የአርሰናል ደጋፊ አይዞ፣ ይሄን ከይሲ ጥለነዋል። አሁን ደግሞ ሌላ አንድ ከይሲ ወንድሙ፣ ለነገሩ የምናባው ወንድም ነው ወንድሜ ብላ አስያስከኝ እኔን ራሱ። አሁን ደግሞ ሲቲን እንቋጥራለን። ዛሬ በጣም ስራ በዝቶብናል።
ቢያንስ ጥሩ ሰክሰስ ነው ይሄኛው። ወደ ቀጣዩ እንሄዳለን። ይሄን ቪዲዮ በደንብ ኮፒ ሊንክ አድርጉት። እሺ በቃ ሻምፒየንስ ሊግ አልገባችሁም፣ አልተረጋገጠም። በቃ መሄጃ የላችሁም ብላችሁ ነው አይደል በአይናችን የምትቀልዱት። በፈጣውን ይሄ ኳስ ነው እንኳን 5 ሰዓት ምናምን ያሉ በፈጣሪ ስም ቅድም የሊቨርፑልን አይደል ሹንሹጋ ከጡሙንጋ ነው ሹንሹጋ ከጡሙንጋ ማለት አንተ ምንድናችሁ እንዴ? ቆይ መጮህ ካልፈለጋችሁ እኮ አንፈልግም። በቃኛ ቀጣይ ሻምፒየንስ ሊግ ስንገባ በአዲስ ምናምን ወኔ ምናምን እንጀምራለን እኮ ብላችሁ ከቢ ቡድን አምጥተን ማስገባት እንችላለን። ምንድናችሁ ሁላችሁም ዛሬ ምንም ጥሩ የነበረ ላመንስ አሪፍ ነው። በቃ ማርቲኔዝ ላመንስ ሌላ ማን አንተ የ16 ቁጥር ደግሞ ማን ጀዝባ አጁዛ ተጫዋች እኔ ጋርናችሁን ተገላገልኩ ሲል በፈጠ አይ ሻምፒየንስ ሊግ መግባት እንደዚህ እንዲቀበጥ እንድትል ያደርጋል። ምንድናችሁ ሲያስጠሉ በል። እሺ መች ነው ይሰው የሚቆረጠው? በመድኃኒዓለም ደህና ተረስቶ ነበርና ዩናይትድ ዛሬ ልክ አቻ ሲወጣ ኢንስታግራም ላይ ስገባ ፊት ለፊት ያገኘሁት ፎቶ ይሄን ነበር ማለት ነው። መች ነው የሚቆረጠው ሰውየው ማለት ነው? ልክ አሁን እንደገና አቴንሽን ሲከር ሊሆን ነው ማለት ነው። ተረስቶ ነበር የምሬ። በባለፈው ዶ መረግሩን ሰብሮታል ምናምን እየተባለ ነበር። ለምን አሰይፉትምና አትገላገሉም? እግዚአብሔር አትይ ብላይ በቃ ዩናይትድ የሆነ ሉሲ ያደርግ ማለት ይሰውዬ ነው። አራስቆርጡት ዋንጮ ላይ አስቆርጡት። ብስሚላ እንኳንም አለቀ የሚያስበል ጨዋታ ነው። ወላሂ ለአዚም በአላህ በቃ እንጃ። ሴሌመንስ በጣም የሚገራርሙ ኳሶች ነበር ሲያወጣ የነበረው። በቃ አንድ ለአንድ እየተገናኘ ማለት ነው። እኔ እንጃ ሌላው በቃ እኔ እንጃ ስላላሸነፈን ይሁን ምንም አልታየኝም። በቃ ሩጫችሁን ጨረሳችሁ፣ ቻምፒየንስ ሊግ ገባችሁ። ለነገሩ ይሄ እከክ የሆነ ቡድን ነው። በዚህ አጋጣሚ እከክ ማለት ነው። በ36ኛ ሳምንት የእንግሊዝ ፕሪሚየር ሊግ ዩናይትድ 0-0 በሆነ ውጤት ጨዋታውን አጠናቋል። ሰንደርላንድ ጋር ያደረገውን ጨዋታ አላውቅም። ጨዋታው ማራኪ ነው ለማለት በጣም ቢያስቸግርም አሰልቺ ጨዋታ ነበር ብዬ አስባለሁ። በተለይ በመጀመሪያው አጋማሽ ዩናይትድ ዶሚኔት ተደርጎ ነበረ። በሁለተኛው አጋማሽ አላማ የሌለው ጨዋታ ነበር። ዩናይትድም በሰንደርላንድ በኩል ያን ያክል ሰንደርላንድ አልፎ አሪፍ ኳስ አግኝቶ ነበር። ዩናይትድም ቢሆን አሪፍ ኳሶችን አግኝቶ ነበር። አማዳ ያሉ ማቲያስ ኩኛ ምናምን ያባከኗቸው ጥሩ ኳሶች ነበሩ። ግን አንዳንዴ በጣም የሚያናደው በዚህ ጨዋታ ምናልባት ብሩኖ ፈርናንዴዝ በዚህ ሲዝን የነ ኬቨን ዲብሮይና እና ሄነሪን 20 አሲስት ለመስበር በሚያደርገው ጥረት ውስጥ ሲሰጣቸው የነበረ አማዳ ያባከነበት ኳስ ጥሩ ኳስ ነበር የሰጠው፣ እያባከኑበት ይገኛሉ እና በተከታታይ 2 ጨዋታ አሲስት ማድረግ አልቻለም። ሊጉ 2 ጨዋታ ቀርቶታል። እንግዲህ በሚቀጥሉት 2 ጨዋታዎች 2 አሲስት ማድረግ ካልቻለ ወይም 1 አሲስት ካደረገ ይቀራል። 2 አሲስት ማድረግ ከቻለ ደግሞ ሪከርዱን ይሰብራል። ብሬንፎርድ ጋር ካደረግኑ ጨዋታ በኋላ ይህንን ሪከርድ ብሩኖ ፈርናንዴዝ የሚሰብረው ይመስል ነበር። በተለይ በሊቨርፑል በሰንደርላንድ ጨዋታ ምናልባት ይሄ ሪከርድ ይሰበራል፣ ከዚህም በላይ ከፍ ሊያደርገው ይችላል ተብሎ ሲጠበቅ ነበር። እንግዲህ በቀጣይ ኖቲንግሃም ፎረስትና በራይተን ጋር በሚያደርገው ጨዋታ ዩናይትድ የግዴታ ብሩኖ ፈርናንዴዝ አሲስት ማድረግ አለበት። ተጫዋቾች እያገቡለት አይገኝም። ያማዳ ያሉ ከጊዜ ወደ ጊዜ መውረድ እጅግ በጣም የሚገርም ነው። ምቡሞም እንዲሁ ከጊዜ ወደ ጊዜ ብቃቱ እየወረደ ይገኛል። ማንቸስተር ዩናይትድ ያለ ካስሜሮ መሀል ላይ ሲቸገር አስተውለነዋል። ብቻ ጨዋታውን 0-0 አጠናቋል። ግን አሰልቺና ለተመልካች ማራኪ ያልሆነ ጨዋታ ነው እያስባለሁ። ግን ብሩኖ ፈርናንዴዝ አሲስት አለማድረጉ የሚያበሳጭ ጨዋታ ነው እያስባለሁ። ሲጀመር ምንም የተለየ ፐርፐዝ ያለው ጨዋታ አልነበረም። የተለየ ፐርፐዝ ያለው ጨዋታ እንዳልነበር ማለት ነው በተግባር ነው ያሳዩኝ። 90 ደቂቃ ተመልክ አናሳዝናችሁም? 0-0 አንድ ጎል እንኳን የለም። በዩናይትድ በኩል ጎል አይደለም አንድ ሹት ኦን ታርጌት አልነበረም ማለት ነው። እንደውም በአንጻራዊነት ሰንደርላንዶች በደንብ ይገባቸው ነበር፣ ዲዘርቭ ያደርጋሉ። ጨዋታውን በደንብ ተጫውቶ ነበር፣ ጎል ማስቆጠር አልቻሉም እንጂ ማለት ነው። በእርግጥ ዩናይትድ የሆነ የተለየ ፐርፐዝ የሌለው ጨዋታ እንደሆነ አውቆ ማለት ነው የተለያዩ ሮቴሽኖች ነበሩ። ካዝሜሮ ምን ያለ ዩናይትድ ወሳኝ ተጫዋች እንደሆነ በዛሬው ጨዋታ ተመልክተናል ብዬ አስባለሁ። ኮቢ ሜኑ እንደ 6 ቁጥር ማውንት 8 ቁጥር ምናምን ነበረ። ብቻ መሀል ሜዳ ላይ በደንብ ተበልጦ ነበር። የሰንደርላንድ ሚድፊልዶች ደግሞ በጣም የሚችሉት በተለይ ሴዲኬ ነው ምናምን የሚባል ተጫዋች 27ቱ በጣም ጎበዝ ልጅ ነው። እንደውም ፒውር ቻንስ ሆኖ እንጂ በጣም መሀል ሜዳ ላይ ተበልጦ ነበር። እንዳልኳችሁ ዩናይትድ የተለያዩ ሮቴሽኖች ይዞ ነበር የገባው። በዚህ ጨዋታ ምንም የተለየ ፐርፐዝ የለውም። አትሊስት ዩናይትድ ግን የተለየ ፐርፐዝ ሊኖረው ይገባ ነበር። ብሩኖ ፈርናንዴዝ አሲስት እንዲያደርግ የሆነ የተሻለ ነገር ኮንትሪቢዩት ያደርጉለታል ብዬ ነበር። በተቃራኒ ነው የሆነው። ብሩኖ ፈርናንዴዝ በዛሬው ጨዋታ ምንም ነገር ነበር ማድረግ ያልቻለው። በጣም ጥቂት ጨዋታዎች ናቸው የቀሩት። ብሩኖ ፈርናንዴዝ ይህንን ሪከርድ ማለት ነው ይጋራዋል ወይስ ይሰብረዋል? አሁንም ጥያቄ ምልክት ላይ እንደሆነ ነው ማለት ነው። እስኪ ኤኒዌይስ ጨዋታው እንዴት ተመለከታችሁት? በአንጻራዊነት ግን ሰንደርላንዶች በጣም ጸዴ ነበር። ዩናይትድ ጭራሽ አይገባው ማሸነፍም አቸውላ ሲበዛበት ሰንደርላንዶች ሙሉ ጨዋታውን በጣም አሪፍ ነበሩ። ጎል ማስቆጠር አልቻሉ።
ዩናይትድ ጭራሽ ሹቶን ታርጌት ራሱ ያደረገ አይመስለኝም። ከተሳሳትኩ አርሙ። ኤኒዌይስ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉ። ፎሎ ማድረግ እንዳይረሳ። ይመቻችሁ። እኔ በዚህ ውጤት ተደስቻለሁ። እመቤቴን ዘንድሮ ሰውየው ጸጉሩን አይቆረጥም። ሰንደርላንድ በሜዳው ነጥብ ጣለ። ማሸነፍ ነበረበት። ሰንደርላንድ ቅጥቅጥ ሲያደርግ ነበር ማለት ነው። ዩናይትድ ማጥቃት የጀመረው ጨዋታ ላይ ያልቅ ሲለው ማርያምም የሚገርም ጨዋታ እንደዚህ ቋጥሬ ማለት ነው። ሲቲ በኋላ ነጥብ ይጥላል። ዋንጫው ያርሰናል ነው። ዘንድሮ የኛ ደስታ ነው ማለት ነው። አባቴ ብሩኖም ምንም አልጠቀመችም ነው ማለት ዘንድሮ ማለት ነው። ዛሬ ምንም ማለት ነው። ይገባላል። ትረጋጋለህ። ትርፌፋ ነይ ከትርፌፋን ጋር ነው ኳሱን ያየነው። ይሄ የደከመ ነፍጫላ ማለት ነው። ነፍጫላ አባቴ እበላለሁ ያርሰናል ፋን